at his watch and his second now. It will all be over. በጉጉት ሲጠበቅ የነበረው ዓለም ሁሉ አይኑን ጥሎበት የነበረው የዓለም ዋንጫ የፍጻሜው ጨዋታ በኒውዮርክ ኒው ጀርሲ ሜትላይፍ ስታዲየም ላይ ሲካሄድ ቆይቶ ፍጻሜውን አግኝቷል። ትናንትና አመሻሹን ስፔንና አርጀንቲና ጥብቅ የሆነ ፍጥጫ አካሂደው ነበር። በጨዋታውም ዓለም ሁሉ ሊዮኔል ሜሲ ላይ አይኑን ጣለበት። ላሚን ያማልስ ምን ሊፈጥር ይችላል የሚባለው ነገር እየተጠበቀ ነበር። የ39 ዓመቱና የመጨረሻውን የዓለም ዋንጫ የሚያካሂደው ሊዮኔል አንድሬስ ሜሲ በዚህ ጨዋታ ላይ የጨዋታው ርዕስ ሆኖ ነበር ያመሸው። ምክንያቱም ለሱ ይህ የመጨረሻው የዓለም ዋንጫ ጨዋታ ነው። ለሱ ይህ ስሙን በደማቅ ቀለም በወርቅ አንጸባርቆ የሚጽፍበት ጨዋታ ነው። ለሱ ይህ ታሪኮችን አደማምቆ የሚጽፍበት የፍጻሜው ጨዋታ ነው። በሌላ በኩል ደግሞ ላሚን ያማል አለ። ላሚን ያማል ገና ወጣት ልጅ ነው። ገና ትንሽዬ ዕድሜ ላይ የሚገኝ ልጅ ነው። ስለዚህ ይህ ጨዋታ ለሱ ደግሞ ትልቁን የህይወት ምዕራፉን የሚጀምርበት ጨዋታ ነው። ስለዚህ በሁለቱም በኩል ጨዋታው እጅግ በጣም ከባድ እንደሚሆን ይጠበቅ ነበር። ጨዋታው ኒውዮርክ ኒው ጀርሲ ሜትላይፍ ስታዲየም ላይ ተካሄደም። ስፔኖች ኳስ እንደሚቆጣጠሩ ይጠበቅ ነበር። ኳስ ሙሉ ለሙሉ ተቆጣጥረው አርጀንቲናዎች እግር ስር ኳስ እንዳትደርስ አድርገው ከዚያም በኋላ ግቦችን አስቆጥረው ሊያሸንፉ ይችላሉ የሚለው ግምት የብዙዎች ነበር። አርጀንቲና ደግሞ በበኩላ ኳሶችን ለስፔን ትታ ነገር ግን በመልሶ ማጥቃት አደገኛ በሆነ ሁኔታ ሊዮኔል ሜሲን ይዛ አልቫሬዝን ይዛ ከፊት ለፊት ግቦችን እያስቆጠረች ስፔንን አሸንፋ ልትወጣ የምትችልበት ሁኔታ አለ ተብሎም ሲጠበቅ ነበር። ጨዋታው እንደተባለው በፉክክሮች የተሞላ በእርግጥ አልነበረም። ጨዋታው ሲጀመር እንደተጠበቀው ስፔኖች ኳሱን ተቆጣጥረውት ነበር። አርጀንቲናዎች ደግሞ ሙሉ ለሙሉ ለስፔኖች ኳስ ለቀው ገቡ። ነገር ግን ስፔን በሙከራም ይሁን በሁሉም ነገር የበላይ ሆና አመሸች። አርጀንቲና በሙሉ 120 ደቂቃ አንድ ኳስም ወደ ግብ ሳትሞክር አመሸች። ይህ እጅግ በጣም በዓለም ዋንጫው ታሪክ ታይቶ የማይታወቅ ከባድ የሆነ ውርደት ነው ለአርጀንቲናም። አርጀንቲናም ከእረፍት በኋላ ባለው እንቅስቃሴዋ ሙሉ ለሙሉ ወደ ፍጹም ቅጣት ምት ለማምራት ጉጉት ያደረባት ይመስል ነበር። ደግሞም በዚያ ላይ የአርጀንቲናው ግብ ጠባቂ ማርቲኔዝ በጣም ከባድ የሆነ ሥራ ሲሰራም ነበር ያመሸው። ስፔኖች እጅግ በጣም ይደበድቡት ነበር። ስፔኖች ወደ አርጀንቲና ግብ ስር በማምራት ነበር ኳሱን የሚጫወቱት የነበረው። አርጀንቲናው በረኛ ማርቲኔዝ እጅግ በጣም ከባድ የሆነ ሥራ እየሰራም ቆየም። ነገር ግን 60ዎቹን ደቂቃ በመሸጋገር ሳለ ኢንዞ ፈርናንዴስ የአርጀንቲናው ተጫዋች በሁለተኛ ቢጫ ከሜዳው ተሰናበተ። ከዚህም በኋላ አርጀንቲናዎች መከራቸው በዛ። አርጀንቲናዎች ፈተናቸው በዛ። አርጀንቲና የስፔንን ድብደባ መቋቋም እስኪያቀጣት ድረስ እጅግ በጣም ትደበደብ ነበር። ነገር ግን 90ውን ደቂቃ ግቧን ሳታስደፍር መቆየት ግን ችላለች። አርጀንቲና ባዶ ስፔን ባዶ። 90ው ደቂቃ ተጠናቆ ወደ ጭማሪው አመሩ። በዚህ በጭማሪው ደቂቃ ውስጥ ደግሞ የስፔን ቀያሪዎች ፍሬ አፈሩ። ኒኮ ዊሊያምስ የተሻገረለትን ኳስ በግንባሩ በማመቻቸት ለፌራን ቶሬስ ሲያቀብለው ፌራን ቶሬስ ደግሞ በቀጥታ ኳሷን ለግቷት ግብ ሆነች። ስፔን ጎል አስቆጠረች። ስፔን
ሜዳው ላይ ቀወጠች። ስፔን ዋንጫውን እንደምትበላም አረጋገጠች። ሊዮኔል ሜሲ አንገቱን ደፋ። ሊዮኔል ሜሲ የመጨረሻው ጨዋታ ነው። ሊዮኔል ሜሲ እጅግ በጣም አዝኖም ነበረ። 120 ደቂቃ ተጠናቀቀም። ስፔን ጨፈረች፣ ስፔን ቀወጠች። አርጀንቲና በሙሉ 120 ደቂቃ አንድ ኳስም ወደ ግብ ሳትሞክር ጨዋታውን አጠናቀቀች። አርጀንቲና ተሸነፈች። አርጀንቲናውያን ቁጭ ብለው አዘኑ። ሜሲ የመጨረሻ እንባውን አነባ። ምክንያቱም ከዚህ በኋላ በዓለም ዋንጫ ዓለም ከማትመለከታቸው ተጫዋቾች መካከል ሊዮኔል ሜሲ አንዱ ሆኗል። ሊዮኔል ሜሲን ከዚህ በኋላ በሌላኛው የዓለም ዋንጫ ልንመለከተው አንችልም። ሊዮኔል ሜሲ ምንም ይሁን ምን ግን ጨዋታው ተጠናቆ ሊዮኔል ሜሲም ተሸኝቷል። ዓለም በእግር ኳስ ከማትረሳቸው ተጫዋቾች መካከልና በእግር ኳስ ደረጃ ብዙና ታላላቅ ሪኮርዶችን ከሰበሩ ተጫዋቾች መካከል ታላቁ ተጫዋች ሆኖ ከእንግዲህ የሚታወስ ይሆናል። ሊዮኔል ሜሲ ማንም የሱን ክብረ ወሰኖች የሰባበራቸውን ነገሮች የሚደርስበት የሚኖሩ አይመስልም። ሊዮኔል ሜሲ የዓለም ዋንጫ አለው። ሊዮኔል ሜሲ 8 ባላንዶር አለው። ሊዮኔል ሜሲ ሙሉ ተጫዋች ነው። ሊዮኔል ሜሲ በሀገሩም ይሁን በክለቦች ታሪክ ብዙ ነገሮችን አስመዝግቦ አልፏል። ሊዮኔል ሜሲ ከዚህ በኋላ ዓለም ከማትመለከታቸው 2 ተፎካካሪ ተጫዋቾች መካከል አንደኛው ሆኗል። ያኛውን አስቀድማ ሸኝተው ነበረ፣ ሮናልዶ። ከዚህ በኋላ ዓለም ሌሎች ኮከቦችን ትጠባበቃለች። ከምትጠባበቃቸው ኮከቦች መካከል አንደኛው ይህንን ዋንጫ ያነሳው ላሚን ያማል ነው። ላሚን ያማልን እንጠብቀዋለን። ሌሎች ኮከቦችም ደግሞ ይፈራሉ። ነገር ግን እንደ ሊዮኔል ሜሲና እንደ ሮናልዶ እጅግ በጣም ብዙ ፍክክሮችንና እጅግ በጣም ብዙ ባላንዶሮችን ያሸነፉ ተጫዋቾች የሚገኙ አይመስልም። ነገር ግን ቀጣዩን ትውልድ እንጠብቃለን። በቀጣይስ ምን ሊሆን ይችላል የሚለውን ነገር በጉጉት የሚጠበቅ ነው። ከላሚን ያማል ጋር ማን ሊፎካከር ይችላል? ወይንስ ላሚን ያማልም ታይቶ የሚጠፋ አይነት ተጫዋች ይሆናል? እሱን እንጠብቃለን። ነገር ግን ላሚን ያማል ገና በልጅነቱ ይኸው የዓለም ዋንጫ ባለቤት ሆኗል። እንደዚህ የሆነ ተጫዋች የለም። ሊዮኔል ሜሲ በመጨረሻው ዕድሜዎቹ ላይ ነበረ የዓለም ዋንጫውን ያገኘው። ላሚን ያማል ግን ገና በመጀመሪያ ዕድሜዎቹ ልክ እንደ ኪሊያን ኤምባፔ ላሚን ያማልም አሁን የዓለም ዋንጫ አለው። And good afternoon everyone. And these are the teams